ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የፓርላማ አባሉ ጥያቄ ጠቅላይ ሚኒስትሩን እጅግ በጣም አበሳጨ። ኢትዮጵያኖች አፍንጫ ጆሮና አይን የላችሁም አለ ጠቅላይ ሚኒስትሩ። 10 ድስት ጥዶ ሁሉንም ያሳረረ መንግስት ተብሏል። በፓርላማው የተነሳው ጥያቄ ኢትዮጵያ ዕዳዋን ለመክፈል ችግር የለባትም አሉ ጠቅላይ ሚኒስትሩ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የሸዋ ፋኖ ታላላቅ ድሎችን ተጎናጸፈ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር የሆኑት ሁለቱ ክፍለ ጦሮች በጋራ በመሆን 103ኛውን አየር ወለድ ክፍለ ጦር ላይ በቀጠለው የጨበጣ ውጊያ በርካታ ያገዛዙ ሰራዊት ከጥቅም ውጪ የሆነበት ታላቅ ድል መመዝገቡ ተገለጸ። የአማራ ፋኖ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ክፍለ ጦር ሲኖ ሻለቃና ናሁሰና ሻለቃ ታላቅ ተጋድሎ እያደረጉ ሲሆን የራምቦ ክፍለ ጦር 2ኛና 3ኛ ሻለቃም እየተደረገ ባለው የጨበጣ ውጊያ በቀጠናው ካሉ አርበኞች ጦር ሰራዊት ጋር በሰሩት የተቀናጀ ውጊያ በርካታ ያገዛዙ ሰራዊት ሙትና ቁስለኛ መሆናቸው ተረጋግጧል። የብርቂቱና የበረሃ ስላሴ ቀበሌዎችን በሸፈነው የጨበጣ አውደ ውጊያ በርካታ የብልጽግና ቁስለኛ ሰራዊት ወደ ከሚሴ ሆስፒታል በአምቡላንስ እያመላለሰ ሲሆን አስከሬናቸው ያልተነሳም እንዳለ ኮሩ በደረሰው መረጃ አረጋግጧል። ውጊያው እስከ ምሽቱ 11:30 ድረስ ተጠናክሮ የቀጠለ ሲሆን በውጊያም የተገኙ ምርኮ ጨምሮ ሌሎች በጀግናው ሰራዊታችን ክንድ የተገኙ ድሎች በዝርዝር ወደፊት እንደምናቀርብ ኮሩ ገልጾልናል። የአማራ ፋኖ ሸዋ ጠቅላይ ግዛት የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን እንደገለጸው ከሆነ በአሁኑ ሰዓት ታላላቅ ድሎችን በሸዋ ፋኖ በኩል እየተገኘ መሆኑንም አክሎ ገልጿል። በድሬዳዋ ሶማሌ ክልልና ምስራቅ ሐረርጌ ሲንቀሳቀሱ የነበሩ 43 የኦነግ ሸኔ አባላት መገደላቸው ተገለጸ። የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በድሬዳዋ በሶማሌና በምስራቅ ሐረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ተሸሽጎ በመግባት ሲንቀሳቀሱ የነበሩ አመራሮችን ጨምሮ 43 የኦነግ ሸኔ ቡድን አባላት ሙሉ በሙሉ ተደምስሰዋል ሲል አስታወቀ። ጥምር የጸጥታ ኃይል ግብረ ኃይሉን ወክለው የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽን አለሙ ሙግራ በትላንትናው ዕለት በሰጡት መግለጫ ነው ይህንን ያሉት። ኮሚሽነር አለሙ ሙግራ በመግለጫቸው ኦነግ ሸኔ ሽብር ቡድን በሐረርጌ በኩል አቋርጦ በኤረርና ሁርሶ ጀርባ በማድረግ ወደ ድሬዳዋ የገጠር አካባቢ ገብቶ እንደነበር አውስተዋል። ቡድኑ አስተዳደሩን በአጎራባች ክልሎች በመሰረተ ልማት ብሎም ኢንዱስትሪዎች ላይ ጥቃት ማድረስ፣ የብሔር ግጭት ማስነሳት ተቀዳሚ ዓላማ መሆኑንም አመልክተዋል። በዚሁ ሰዓት ኖሳን ህብረት ያቀፈው ምስራቅ ኢትዮጵያ ጥምር የጸጥታ ኃይል ግብረ ኃይል ከመስከረም ወር ጀምሮ ባደረገው ልዩ ኦፕሬሽን የኦነግ የሸኔ ሽብር ቡድን በመክበብ እርምጃ ወስዷል ያሉት ኮሚሽነሩ በተከፈተው ጥቃትም 43 ያህል የሽብር ቡድኑ አባላት እርምጃ መወሰዱን አረጋግጠዋል። ይሁን እንጂ በኮሚሽኑ በኩል ይህ ቢገለጽም ከሌላው ግን የተረጋገጠ ነገር የለም። መንግስት በተደጋጋሚ ጊዜያቶች በተለይም የኦነግ ሸኔን ኃይል ደምስሸዋለሁ፣ ሌሎችም በጠቅላላ በስምምነት ገብተዋል እያለ በተደጋጋሚ ጊዜ ቢገልጽም ዛሬም ጦርነቱ እንዳለ ነው እየገለጸ የሚገኘው። በምክር ቤቱ የተነሳው ጥያቄ ጠቅላይ ሚኒስትሩን እጅግ በጣም ማበሳጨቱ ተገለጸ። የምክር ቤት አባሉ ያነሷቸው ጥያቄዎች ቁጣን አስነስቷል። በጠቅላይ ሚኒስትሩ በኩል መንግስት የቀይ ባህርን አጀንዳ ያነሳበት መንገድ 6 ድስት ጥዶ አንዱን የማሳረር ሂደት ነው ሲሉ ነው ዶክተር ደሳለኝ ጫኔ የተናገሩት። የፓርላማ አባሉ ደሳለኝ ጫኔ በአማራ ኦሮሚያ ክልሎች እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ሰላማዊ ሰዎችና መሰረተ ልማት ጉዳት ይፋ እንዲደረጉ ጠቅላይ ሚኒስትሩ ተጠይቀዋል። ዶክተር ደሳለኝ ጫኔ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 2018 ዓ.ም ያቀረቡትን የመክፈቻ ንግግር ብሩህ ተስፋ የተሞላ ቢሆንም በኢትዮጵያ ከዕለት ዕለት ህይወት ውስጥ ካለው የሰላም የጸጥታ መናጋት የኑሮ ውድነትና የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ በማለት ወደ ጥያቄያቸውም ተሸጋግረዋል። ጥያቄያቸውን ከማቅረባቸውን በፊት ግን አንድ ማሳሰቢያ ሰጥተዋል። የምክር ቤቱ አባል ዶክተር ደሳለኝ ጫኔ ዛሬ የማነሳቸው ጥያቄዎች ጠቅላይ ሚኒስትሩ በጨለምተኝነት እንዳይወስዷቸው ያሳሰቡት ጉዳይ ነበር። ጥያቄያቸው የህዝብ በመሆናቸው እንጂ ጨለምተኝነት
በመሆኔ አይደለም ብለዋል። በአማራ በኦሮሚያና በሌሎች አካባቢዎች ያለው ጦርነትና ግጭቶች ተባብሰው በመቀጠላቸው ብዙዎች እየተጎዱ ነው። ጠቅላይ ሚኒስትሩ እንደ ጸጥታ መሪነቱ በአማራ በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱ የሰላማዊ ሰዎች መሰረት ልማቶች ቁጥር በግልጽ ይፋ እንዲያደርጉም ጠይቀዋል። የጸጥታ ችግሮችን በተመለከተ ለመፍታት ጽንፈኛና አሸባሪ የሚሏቸው ቡድኖች ከመዋጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች ውጭ የተለየ ፖለቲካዊ መፍትሄ ለመስጠት መንግስት ለምን አይሰራም ሲሉም ጠቅላይ ሚኒስትሩን ጠይቀዋል። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥም ተቀንሶ ሰርቶ መብላት ከብዶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታት እየተዋጋች ልትቀጥል አትችልም ሲሉ አጽንኦት ሰጥተው አሳስበዋልም። ዶክተር ደሳለኝ ጫኔ የፖለቲካ ሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ ቤት እየተንገላቱ ነው። ቤተሰቦቻቸውን ከፍተኛ ችግር ውስጥ ወድቀዋል ብለዋል። በህግ የማስከበር ስም የሚፈጸም የዘፈቀደ የፖለቲካ እስረኞች ለሚመጣ 7ኛ ምርጫ ፍትሃዊ ነፃና ተአማኒነት ያለው እንዳይሆን ላለመደረጉም መንግስት የሚሰጠው ዋስትናንም ጭምር ጠይቀዋል። ዶክተር ደሳለኝ ጫኔ የፓርላማ አባሉ መንግስት የቀይ ባህርን አጀንዳ ያነሳበት መንገድም 10 ድስት ጥዶ አንዱንም ሳማስል ሁሉንም የማሳረር ሂደት ነው ሲሉ ዶክተር ደሳለኝ ጫኔ እንዲህ በማለት ጥያቄያቸውን አቅርበዋል ለጠቅላይ ሚኒስትሩ። በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበለዋል። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንደውም የታጁራን ወደብ ሳውዲ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌደራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። በሌላም በኩል ከምክር ቤቱ የብልጽግና ሰዎችም የሚከተለውን ጥያቄ ለጠቅላይ ሚኒስትሩ አቅርበዋል። የህዝብና የመንግስት የሰላም ጥሪን ባለመቀበል የህዝብ ስቃይ እየበዙ ያሉ ኃይሎችን አደብ ለማስገዛት መንግስት ምን ለመስራት አስቧል የሚል ጥያቄም ተነስቷል። ትግራይን ክልል ወደ ሰላም ተመልሶ ልማት ውስጥ እንዲገባ ምን እየተሰራ ነው? የተጀመረው ሀገራዊ ምክክር ውጤታማ እንዲሆን ከማን ምን ይጠበቃል? በዚህ ረገድ የመንግስት አቋም ምንድን ነው? የተጀመሩ ፕሮጀክቶች
ለሀገር ያላቸው አጠቃላይ ጠቀሜታና የመኖሪያ ቤት ግንባታን አስመልክቶ መንግስት የያዘው እቅድ ላይ ተጨማሪ ማብራሪያ ቢሰጥበት፣ የአገልግሎቱ አሰጣጥን ለማፋጠንና የፍትህና ስርዓቱን ቀልጣፋ በማድረግ ረገድ መንግስት ምን እየሰራ ነው? መንግስት 1.5 ሚሊዮን ቤቶችን ለመገንባት እቅድ መያዙን ይፋ አድርጓል። ይህ እቅድ ለማሳካት በመኖሪያ ቤት ግንባታ ላይ ምን እየተሰራ ይገኛል? የኑሮ ውድነቱ አሁን ካለበት ለማሻሻልና ህገወጦችን በዘላቂነት ለመቆጣጠር ምን እየተሰራ ነው? በመንግስት በኩል የማክሮ ኢኮኖሚ ማሻሻያ ውጤታማነትና የመጪው ጊዜ ተስፋ ላይ ተጨማሪ መብራሪያ ቢሰጥበት፣ በባሌ ዞን የተሰራው ድንቅ ስራ የሚያስመሰግን ነው። ይህን አጠንክሮ ለመቀጠልስ ምን እየተሰራ ያለ ነገር አለ? የሚልና ሌሎችንም ዚግባ የማይባሉ ጉዳዮችን በምክር ቤቱ ጥያቄ ለጠቅላይ ሚኒስትሩ መነሳቱ ነው የተገለጸው። የህዝብ ተወካይ ሆነው ተቀምጠው ግን የሀገሪቱ ጭንቅና መከራ ባለችበት በዚህ ሰዓት እንደነዚህ አይነት ተራ ጥያቄዎችን የሚያቀርቡ የብልጽግና ሰዎች አሁን በምክር ቤት መኮልኮላቸው አሳዛኝ ነው ተብለዋል። ጠቅላይ ሚኒስትሩ በኢትዮጵያ ያለውን እድገትም በተመለከተ ኢትዮጵያኖችን ወቅሰዋል። እንደ ወትሮ ሁሉ የኢትዮጵያን እድገት ጥሩ አፍንጫ ያለው ሰው ከተማ ውስጥ ሲንቀሳቀስ በሽታው ያውቀዋል ያሉት ጠቅላይ ሚኒስትሩ ጥሩ አይን ያለው ሰው በማየት ብቻ ሊገነዘብ ይችላል፣ ጥሩ ጆሮ ያለውም ሰው በማዳመጥ ሊረዳ ይችላል ነው ሲሉ የገለጹት። የኢትዮጵያን እድገት የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን አፍንጫችሁን ወይም ጆሮአችሁን መጠቀም ብቻ ነው የሚጠበቅባቸው ሲሉ ነው ጠቅላይ ሚኒስትሩ ለፓርላማዎቹ የገለጹላቸው። አገሪቱ ውስጥ ያለውን እንቅስቃሴ በተመለከተ ከፍተኛ ውድመት የደረሰበትን፣ በርካቶች የተፈናቀሉበትን፣ ቤት ንብረት አጥተው የተሰቃዩበትን፣ በጠራራ ፀሐይ በላያቸው ላይ ቤት የፈረሰባቸውን ይህን ነው ጠቅላይ ሚኒስትሩ ጆሮአችሁ አይሰማም፣ አይናችሁ አያይም፣ አፍንጫችሁም አያሸትም በሚል በፓርላማው ላይ የተሳለቁባቸው ኢትዮጵያኖችን ጭምር ያዋረዱበት ንግግር ነው ሲሉ ብዙዎቹ የጠቅላይ ሚኒስትሩን ትዕቢት የተሞላበት ንግግር አሳዛኝ ብለውታል። ጠቅላይ ሚኒስትሩ በተለይም የፕሪቶሪያውን ስምምነትን በተመለከተም ማብራሪያ ሰጥተውበታል። ፕሪቶሪያ ላይ ትግራይን ወክለው የነበሩት ዋና ተደራዳሪዎች አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረ ተንሳኤ እና አሰፋ አብርሃም ናቸው ብለዋል። በትግራይ የተካሄደው የጨበራ ምርጫ ይሰረዝ፣ በዚህ ምርጫ የተቋቋመው እንዲፈርስ፣ ህዝብም የተመረጠ ሽግግር መንግስት እንዲቋቋም፣ በህዝብ የተመረጠው የፌዴራል መንግስት እውቅና መስጠት፣ የታጠቁ ኃይሎች በዲዲአር ትጥቅ ማስፈታት፣ የተፈናቀሉ ሰዎች ወደ ቀያቸው መመለስ የሚሉ ናቸው ነው ሲሉ ጠቅላይ ሚኒስትሩ በዚህ ስምምነት ያልነበሩ ሰዎች ሌላ ነገር እያብራሩ ነው ሲሉ በትግራይ በኩል እየተነሱ ያሉ ጥያቄዎችንም በሙሉ ከንቱ ብለዋቸዋል። በሌላም በኩል ኢትዮጵያ ከዓለም አቀፍ አበዳሪዎች ያለባትን ዕዳ ከ23 ቢሊዮን እንደማይበልጥ ያነሱት ጠቅላይ ሚኒስትሩ ሀገሪቱ አሁን ያለባትን ዕዳ ለማስተዳደር ብሎም ለመክፈል ችግር የለባትም ሲሉ ነው የተናገሩት። በሀገሪቱ የኑሮ ውድነትና የዋጋ ንረትን ለማረጋጋት 440 ቢሊዮን ብር ድጎማ መደረጉን የጠቀሱት ጠቅላይ ሚኒስትሩ በተጋመሰው የጥቅምት ወር የዋጋ ንረቱ ወደ 11.7 በመቶ መውረዱንም ተናግረዋል። ጠቅላይ ሚኒስትሩ በተደጋጋሚ ጊዜያቶች የኢትዮጵያን ሕዝብ በመዋሸት የሚሰጧቸው መግለጫዎች የፓርላማው ሰዎችም ዝም ብሎ በማዳመጥ የቀጠለው እስካሁን ድረስም በፓርላማው በኩል ምንም አይነት ሙግት ያልገጠማቸው ጠቅላይ ሚኒስትሩ ዛሬም ህዝቡን እያዋረዱ የምክር ቤቶቹንም ጭምር እያሳቀቁ ስብሰባውን በማካሄድ ላይ መሆናቸው ነው የተገለጸው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ ጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር እስካሁን አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።